በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 7 በዚህች ቀን ቅዱስ አባት የባህታውያን አለቃ የሆነ መስተጋድል አባ ሲኖዳ አረፈ። ይህም ቅዱስ በግብጽና በአክሚም አውራጃ ስሟ ስንላል ከምትባል ሀገር ከላይኛው ግብጽ ነበር። ስለሱም የመላእክት አምሳል የሆነ አባ አርሲዮስ ትንቢት ተናገረለት። እርሱም ስለ ገዳም አገልግሎት ከመነኮሳት ጋር ሲሄድም የዚህን የቅዱስ ሲኖዳን እናት ውሃ ለመቅዳት ወጥታ አገኛት። ወደ እርሷ ሄዶ 3 ጊዜ ራሷን ሳማትና እንዲህ አላት። ዜናው በዓለም ሁሉ የሚሰማ የስሙ መዓዛ ከሽቱ የሚጥም የሆነ የሆድሽን ፍሬ እግዚአብሔር ይባርክ። እነዚያ መነኮሳትን ባዩት ጊዜ አድንቀው አባታችን አንተ የሴት ፊት ማየት ከቶ አትሻም ነበር፣ ዛሬ ግን ከሴት ጋር ትነጋገራለህ አሉት። ልጆች ሆይ ሕያው እግዚአብሔርን የእግዚአብሔርን ምሕረት ተስፋ የሚያደርግ ዓለም ሁሉ የሚጣፍጥበት ከዚህች ሴት የሚወጣ የጨው ቅንጣት አለ አላቸው። አንድ በገድል የጸና ጻድቅ ሰው መነኮስም ነበር። እርሱም መልሶ አባ አርሲዮስን እንዲህ አለው። እግዚአብሔር ሕያው ነው። አንተ ራሷን ትስም ዘንድ ወደዚያች ሴት በቀረብክ ጊዜ በእጁ የእሳት ሰይፍ የያዘ የእግዚአብሔርን መልአክ በዙሪያዋ አየሁት። ራሷንም በሳምካት ጊዜ ክብር ይግባውና የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ወዳጅ ሆይ ሰላምታ ይገባሃል ሲልህ ደግሞ ከዚህች ሴት የሚወለደው የተመረጡ ቅዱሳንን ሁሉ ልባቸውን ደስ ያሰኛል። ወልደ እግዚአብሔርም ከእርሱ ጋር ብዙ ጊዜ ይነጋገር ነበር ሲል ሰማሁት አለ። በግንቦት 7 ቀንም ይህ ቅዱስ አባ ሲኖዳ ተወለደ። ባደገም ጊዜ አባቱ በጎች ስለነበሩት ለልጁ ለሲኖዳ እንዲጠብቃቸው ሰጠው። ይህ ሲኖዳም ምሳውን ለእረኞች ሰጥቶ እስከ ማታ ድረስ ይጾም ነበር። በሌሊትም ከውሃ ዘግት ውስጥ ወርዶ በዚያ ቆሞ እስኪነጋ ድረስ ሲጸልይ ያድር ነበር። በክረምትም ሆነ በቁር ሰዓት እንዲሁ ያደርግ ነበር። አባቱም የሲኖዳ እናት ወንድም ወደ ሆነው ወደ አባ አብጎል እጁን በላዩ ጭኖ ይባርከው ዘንድ ወሰደው። አባ አብጎልም ባየው ጊዜ የሕፃኑን እጅ አንስቶ በራሱ ላይ አድርጎ ሲኖዳ ሆይ ባርከኝ፣ ለብዙ ሕዝብ ታላቅ አባት ትሆንም ዘንድ የሚገባ ሆነሃልና አለው። አባቱም በአባ አብጎል ዘንድ ተወው። ከዕለታትም በአንዲቱ ቀን አባ አብጎል እንዲህ የሚል ቃል ከሰማይ ሰማ። እነሆ ሲኖዳ ለዓለም ሁሉ አርሲ መትሪዳ የባህታውያን አለቃ ሆኖ ተሾመ። ይህም ሲኖዳ ለዓለም ሁሉ ብርሃን እስከሚሆን በበጎ አምልኮ ያለማቋረጥ በጾምና በጸሎት በስግደትና በመትጋት ታላቅ ተጋድሎ መጋደልን ጀመረ። ከዚህም በኋላ በአንዲት ቀን ለአባ አብጎል የእግዚአብሔር መልአክ ተገለጠለትና የኤልያስን አስኬማ የሰለስቱ ደቂቅን ቆብና የመጥምቁ የቅዱስ ዮሐንስን ቅናት አመጣለት። እንዲህም አለው፣ እንድትጸልይና የምንኩስና ልብስ ለሲኖዳ እንድታለብሰው እግዚአብሔር አዟል። ያን ጊዜም አባ አብጎል ተነስቶ ጸለየ፣ የምንኩስና ልብስንም አለበሰው። ከዚህም በኋላ ተጋድሎውን አበዛ። ለመነኮሳት፣ ለመኳንንት፣ ለሕዝባውያንና ለሴቶች ለሰዎች ሁሉ መመሪያ የሚሆን ሥርዓትንም ሰራ። በኤፌሶንም የ200 ኤጲስቆጶሳት ጉባኤ ስለ ከሃዲው ንስጥሮስ በተደረገ ጊዜ ከማህበሩ አባት ከሊቀ ጳጳሳት ቄርሎስ ጋራ ወደ ጉባኤው ሄደ። ንስጥሮስም ከክህደቱ ባልተመለሰ ጊዜ አውግዘው ለይተው አሳደዱት። ከዚህ በኋላም ወደ ሀገራቸው በመመለሻቸው ጊዜ መርከበኞች ከሊቀ ጳጳሳቱ ጋር አትሳፈርም ብለው አባ ሲኖዳን ከለከሉት። እርሱም ወደ እግዚአብሔር በጸሎት ማለደ። ወዲያውኑም ደመና መታ ተሸከመችውና አባ ቄርሎስ በመርከቡ ውስጥ እያለ በበላዩ በአንጻሩ አደረሰችው። አባቴ ሆይ ሰላም ላንተ ካንተ ጋር ላሉትም ይሁን ብሎ ሰላምታ አቀረበ። በመርከብ ያሉት ሁሉም ላንተም ሰላም ይሁን፣ በጸሎትም አትርሳን አሉት። እጅግም አደነቁ። ለሚፈሩት ይህን ያህል ጸጋ የሚሰጥ እግዚአብሔርንም አመሰገኑት። ወደ ገዳሙም ደርሶ ከልጆቹ መነኮሳት ጋር የመንፈቀ ሌሊትን ጸሎት አደረገ። ክብር ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስም ብዙ ጊዜ ወደ እርሱ እየመጣ ያነጋግረው ነበር። እርሱም የመድኃኒታችንን እግሩን ያጥበው ነበር፣ እጣቢውንም ይጠጣ ነበር። ጌታችንም ብዙ ምስጢራትን ገለጠለት፣ ትንቢቶችንም ተናገረ። ከዚህም በኋላ ፈጽሞ ባረጀ ጊዜ ሐምሌ 7 ቀን ተኛ።
ክብር ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ መጥቶ እያረጋጋው በእርሱ ዘንድ ተቀመጠ። ብፁዕ አባ ሲኖዳም ጌታችንን እንዲህ አለው፣ ጌታዬ ፈጣሪዬ ሆይ ልዩ ሶስትነትህንና ጌትነትህን ስለሚነቅፉ ከሃዲያን ወደ ጉባኤው ሄድ ዘንድ እንዲጠሩኝ ሊቀ ጳጳሳቱ ወደ እኔ ልኳልና እንደ ቀድሞ ታጽናኛለህን አለው። ጌታችንም በጸጋና በጥዑም ቃል እንዲህ ብሎ መለሰለት፣ ወዳጄ ሲኖዳ ሆይ ሌላ ዕድሜ ትሻለህን? እነሆ ዕድሜ ሁሉ 120 ዓመት ከ2 ወር ሆኗል። ዕድሜህም 9 ዓመት ሲሆን አስኬማን ለበሰ። ከዚያ በኋላ 111 ዓመት ከ2 ወር ኖርህ። አሁንስ ድካምህ ይብቃ። ይህንንም ብሎ ጌታችን በክብር አረገ። በዚያንም ጊዜ የቅዱሳን አንድነት ማህበር ወደርሱ መጡ። ክብር ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስንም ዳግመኛ አየው። ልጆቹንም ክብር ይግባውና ለጌታዬና ለአምላኬ ለመድኃኒቴ ለኢየሱስ ክርስቶስ ሰግድ ዘንድ አንሱኝ አላቸው። አንስተውትም ሰገደለት። ከዚህም በኋላ ዳግመኛ እንዲህ አላቸው፣ ወደ እግዚአብሔር አደራ አስጠበቅኳችሁ። ነፍሴም ከዚህ ከደካማው ሥጋ የምትለይበት ጊዜ ደርሷል። እኔም ለአባታችሁ ለይሁዳ እንድትታዘዙ አዛችኋለሁ። ከኔ በኋላ ጠባቂያችሁ እርሱ ነውና አላቸው። ለልጆቹም ይህን በተናገረ ጊዜ ክብር ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ የመረጥኩ ሲኖዳ ሆይ ብፁዕ ነህ፣ ቸርነቴም ይደረግልሃል። በሕይወት ዘመን ሁሉ አንተ የምወደውን ሥራ ሰርተሃልና እንግዲህ ወደ ዘላለም ተድላ ታርፍ ዘንድ ወደ እኔ ና አለው። ያን ጊዜም ነፍሱን በእግዚአብሔር እጅ ሰጠ። እግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን። በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያን ሁሉ ላይ ለዘላለም አድሮ ይኑር፣ አሜን። ሰላም ለሲኖዳ ዘተውባው በጽርቅ አስኬማ ነቢ ኤልያስ ወቆባ ሰለስቱ ደቂቅ ወሶበ ከልእዎ ይጻአን በአመረ ቄርሎስ ሊቅ እንዘ ያሰሪ ለዓይነ ማህበር ጽፉቅ ፍኖተ ደብሩ መሰጦ ደመና ረቂቅ። በዚህችም ቀን የአባ መቃቢስና የአባ ጊዮርጊስ የአግራት ስም መታሰቢያቸው ነው። በረከታቸውን ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የሮሜ ከተማ ሀገር ሊቀ ጳጳሳት ቅዱስ አግናጢዮስ በሰማዕትነት አረፈ። እርሱም ከቅዱስ ጴጥሮስ በኋላ በካህዲው ንጉሥ በጠራቢያኖስ ዘመን ሆነ። ይህም ንጉሥ ስለ አባት አግናጢዮስ የጣዖት አምልኮን እንደሚያቃልል ሕዝቡንም ሁሉ እንደሚያስተምር ክብር ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስንም ወደ ማመን እንደሚያስገባቸው በሰማ ጊዜ ወደ እርሱ አስቀርቦ ለአማልክት መስዋዕትን አቅርብ አለው። ቅዱሱም እኔ ለረከሱ ጣዖታት አልሰዋም ብሎ መለሰለት። ንጉሡም ብዙ ቃል ኪዳኖችን በመግባት አባበለው። ባልተቀበለውም ጊዜ ለአንበሳ ሰጠው። ያን ጊዜም ቅዱስ አግናጢዮስ በቀናች ሃይማኖት እንዲጸኑ ሕዝቡን አዘዛቸው። ከዚህም በኋላ አንዱ አንበሳ ቀርቦ አንገቱን ያዘው። ያን ጊዜም ክብር ይግባውና በጌታችን እጅ ነፍሱን ሰጠ። ከዚህ በኋላ የአንበሳ ወደ ስጋው አልቀረበም። ምዕመናንም መጥተው ስጋውን ወሰዱ፣ በመልካም ቦታም አኖሩት። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን። በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም ለአግናጤዎስ ለመንበረ ጴጥሮስ ዘወረሳ እምነ መናብርት ኩሉ ዘተላለ ሞገሳ ለመስዋዕተ ጣዖት ምንንት እንዘ ያረኩሳ በፍጻሜ ስሙ ቀተሎ አንበሳ ወምድር እዝ ይቀርበ ለሥጋሁ ይክስሳ። በዚህችም ቀን ልዩ የሆኑ ሦስቱ አካላት በኦሪት መጽሐፍ እንደተጻፈ ወደ አብርሃም ቤት ገቡ። ያቀረበላቸውንም ተመገቡ። የይስሐቅንም ልደት አበሰሩት፣ ባረኩት፣ አከበሩትም። ለእግዚአብሔር ምስጋና ይሁን። እኛንም በአባታችን በአብርሃም ጸሎት ይማረን። በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 8 በዚህች ቀን በጎ ስም አጠራር ያለው የአባ መቃርስ ገዳምና የዓለም ሁሉ ኮከብ የሆነው ቅዱስ አባት አባ ብሶ ያረፈ። በዚህችም ቀን ዳግመኛ ከእስክንድርያ ከተማና ከገምኑድ የሆነ ቅዱሳን አቤሮንና አቶም በሰማዕትነት አረፉ። በዚህችም ቀን ከግብጽ ደቡብ አካ በሚባል አውራጃ ባራ በምትባል መንደር ይኖር የነበረ ቅዱስ ሰማዕት አባ በላኒ አረፈ።
በዚህችም ቀን አባ ኪሮስ የቀበረው የንጉሥ ልጅ ድሃ የነበረው አባ ሚሳኤል አረፈ። በዚህችም ዕለት ከላይኛው ግብጽ ከበንሳ ከተማ አባ ቢማ በሰማዕትነት አረፈ። በዚህችም ዕለት በምዕራባዊ በረሃ የምትኖር ታላቅና ክቡር አባት የሆነው የአባ ኪሮስ የዕረፍቱ መታሰቢያ ሆነ። በዚህችም ዕለት ቁጥራቸው 15 የሚሆኑ ከአባ ኖብ ጋር በሰማዕትነት ያረፉ መታሰቢያቸው ነው። እግዚአብሔር ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደም ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷን በአገራችን በኢትዮጵያ በሕዝበ ክርስቲያን ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ዛቅረብኩ ማሌታ ዘኪራ እላፈ ለተጸምዱከ ዘልፈ ለላነበብ ተወከ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ወኩበ ምላቡ ውላን ዘተርፈ ነቢያት፣ ቅዱሳን፣ ሐዋርያት፣ ሰባክያን፣ ሰማዕታት፣ ጻድቃን፣ ደናግል፣ አዲዮ መነኮሳት ሄራን ባርኮ ጉባኤ ዛቲ መካን ሳረጋይ ለቆኖ ሕፃን ለዘጻፎ በክርታስ ወለዘጻፎ ዘይደርስ ለዛንበቦ ወለዘተርጎሞ በልሳን አዲስ ወለዘሰማ ቃሉ በዘመንፈስ በጸሎተሙ ማርያም አራቂተ ኩሉ እንባስ ወረ ማረነ ኢየሱስ ክርስቶስ አቡነ ዘበሰማያት አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርስኪ ተፈስሒ ፍስሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ለነ ምህረተ አፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ